የኢቢኤስ ጋዜጠኞች በአደባባይ ተዋረዱ። በኢቢኤስ ቴሌቪዥን ፕሮግራም መሪነት እየሰራ የሚገኘው ዮናስ ከበደ ለይምሰል የድሬ ልጅ ነኝ በሙስሊም ተከብቤ ነው ያደኩት ምናምን የሚሉ ማታለያዎችን እየተናገረ ብዙዎችን ሸውዷል። በጣም ማፈሪያዎች ናችሁ። እንደ ሀገር ነው ያፈርንባችሁ። እውነት ለጋዛቢያን ይህ ይገባቸው ነበር? እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነው። የዓለም የዚህ የፍትህ መዛባት ዛሬ እንደ ኡመት ገዛን ያየ የሚተኛ ሰው። السلام عليكم ورحمة الله وبركاته. سلام تينا فكر بيالاችሁ በት ያለም ጥግ ዳር ድንበር ድረስ አንዋን እንደምናላችሁ ድነ ተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር ባስተማሪ ወቅታዊ ቪዲዮ ተመልሰን መጣል። በተለይ ሰሞኑን አናጋሪ የሆነው እንግዲህ የኢትዮጵያ ጋዜጠኞች ወደ እስራኤል ሄደው ለእስራኤል ማለት ነው አላስፈላጊ ምስክርነት ሲሰጡ ተስተውሏል፣ ታይተዋል። ይሄም ደግሞ ከፍተኛ ወግዘትና ውርደትን አከናንቧቸዋል። እነሱ ቪዲዮዎች የምናይ ይሆናል። እናንተ ግን ይሄን ቪዲዮ ላይክ አድርጋችሁ ጀምሩ። ከዛ በፊት ግን እጅግ በጣም የገረመኝ ቪዲዮ አይተን እንጀምራለን። አብራችን ቆዩ። ለሙስሊም ጎረቤታቸው ለረመዳን ስጦታ ምን ይዘው እንደመጡ ተመልከቱ። ብዙዎችን ያዝናኑ እኚህ እናት እንደምትመለከቱት ነበር ለጎረቤታቸው ሃፒ ረመዳን በማለት መጠጥ ሻምፓይን ይዘው ነበር የመጡት። ተመልከቱት እስኪ ያስቡት። ለረመዳን ስጦታ ሙስሊም ቤት ሻምፓይን ይዛችሁ ስትሄዱ እሳቸው በሚያውቁት ለክብር እንግዲህ መጠጥ ነው የሚያዘው በእነሱ ባህልና በእነሱ አኗኗር። ነገር ግን እነሱ ስለ ሙስሊም ምንም ነገር አላወቁም። ነገር ግን ክብራቸውን ለመግለጽ ረመዳን ገባ ብለው የሻምፓይን የመጠጥ ነበር ይዘው ሄዱት። ሙስሊም ሰው ይህንን ማለት ነው በቪዲዮ እያስቀረ በጣም ይስቃል ማለት ነው። የእርሳቸውን ሞራል ላለመንካት ብሎ አይ አልጠጣም ነው ያላቸው እንጂ እንዲህ ክልክል ነው ምናምን አላላቸውም ነበረ። መጨረሻ ላይ እሳቸው ራሱ ማለት ነው ይሄ እኮ አሪፍ ብራንድ ነው እያሉ ማለት ነው ስለመጠጡ ሁላ እያብራሩ ሙስሊሙ ራሱ መቆጣጠር ከብዶት ሲስቅ ይታያል እዚህ ቪዲዮ ላይ ማለት ነው። እሳቸው አክብሮታቸውን ነው እኛ እኮ በገና እንደዚህ ሻምፓኝ ነው ይዘን የምንሄደው እያሉ እንዲቀበላቸው ሲለምኑት ይታያል። መጨረሻ ላይ መጠጥ እንደማይጠጣና በረመዳን ደግሞ በጣም ከባድ ወንጀል እንደሆነ ሲያስረዳቸው ይታያል። እሳቸው ክብራቸውን አሳዩት፣ እሱም ደግሞ በፈገግታና በሳቅ ማለት ነው እንግዲህ መልሶላቸዋል። እኚህ እናት ብዙዎችን እያነጋገሩ ነው አሁን ላይ ማለት ነው። እስኪ እናንተ ሀሳባችሁን በኮሜንት አስፍሩ። ለተመሳሳይ መረጃ የፕላስ ምልክታው መጫናችሁን አትርሱ። እንግዲህ የኔ ሀሳብ የሚሆነው ከሀሳብ በፊት ግን እናንተም ይሄን ቤት ሰብስክራይብ አድርጉ፣ ላይክ ሁላችሁም ላይክ ያርጉ። በጣም ይገረመኝና እናንተም እንደምትገረሙና ሀሳባችሁን ደግሞ ኮሜንት ላይ እንደምታሰፍሩ ተስፋ አደርጋለሁኝ። በምዕራባውያን ወይም ደግሞ በአውሮፓ ላይ ማለት ነው ምን ያህል ማለት ነው ለዲኑ ሩቅ እንደሆኑ ማለት ነው። አሁን ላይ በአፍሪካ ብትሆኑ እንደዚሁ ወደ ኤዥያን ብትሄዱ ስለ እስልምና በእጣ ሐራም እንደሆነ የማያውቅ የለም ሙስሊም ሳይሆን ማለት ነው። እነሱ አይጠጡም ነው የሚሉት። ግን በአውሮፓ ላይ አሰቡት ይሄ ብራንዱ ምርጥ ነው ምናምን ነገር ትላለች ማለት ነው። ስለዚህ ወደ አውሮፓ ላኩና ዳዕዋ እናርግሳ ምን ትላላችሁ? ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ አፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ ላንቺ። መልካም ጊዜ ይሁን እህታችን። ይህን መረጃ ብዙ ሰው ከሰማ በኋላ በጣም ከፍተኛ ውግዘት በተለይ ፌስቡክ ላይ የሚጽፉ በጣም ጸሐፊ የሚባሉ ሰዎች ማለት ነው በጣም እያወገዙት ይገኛሉ የኢቢኤሱን ጋዜጠኛ ማለት ነው።
ሐቂቃ ይሄ ነገር መቼም ዓለም እውነታውን በተለያየ ሚዲያ አማራጮች እየተመለከተን ነው። እየተጨፈጨፉ ያሉ ልጆች ንጹሃን ነፍስ እየሞቱ ያሉት በፍልስጤም በጋዛ ላይ ነውና እዛ ሄደ የነሱን መልካም ገጽታ ለመናገር ለዓለም እቺነች እንደዚህ ነች እያልክ ዓለም አንቀሮ የተፋትን ሀገር ማለት ነው ከእንደገና እናንተ የሷን ስን ለመገንባት ሄዳችሁ አይናችሁን በጨው አጥባችሁ ለሆዳችሁ አድራችሁ ተሳፈራላችሁ። ነገር ግን ይህ የሚጠበቅ ነው ይለናል ወንድማችን ዳውድ። ኦልራይት አልጀዚራ የሰራውን ሊስኒንግ ፖስት የሚለውን ፕሮግራም አየሁት። ኢንቨስቲጌቲቭ ጆርናሊዝም ተጠቅሞ የሰራውን ፕሮግራም ብቻ አየሁትና ያው መጀመሪያ ሊየው ብዬ ነው። ኤኒዌይ ምንድነው እስራኤል እንግዲህ እየሰራች በጋዛ ወር እየሰራች በነበረችው ወንጀል የተነሳ እንግዲህ ዓለም ላይ ስሟ መጥፋቱን ተከትሎ ወደ አፍሪካ ፊቷን አዙራ የአፍሪካ ጋዜጠኞችን ስፖንሰር በማድረግ ወደ ሀገሯ ወስዳ የእሷን ፕሮፓጋንዳ እንዲነዙላት ሙከራ ማድረጓን ነውና የሌሎች አፍሪካ ሀገራት ጋዜጠኞች ግን ነው እኛ ክብራችንን ለሆዳችን አሳልፈን አንሸጥም ማለታቸውን ተከትሎ የኛዎቹ እንደሄዱና እየተካሄደ የነበረውን ጄኖሳይድ ኮምፕሊትሊ ዋይት ዋሽ እንዳደረጉ ዋይት ዋሽ አድርገው ያው ፕሮፓጋንዳ ሊነዙ እንደሞከሩ ነው የሚያሳየውና ምን እንደሚገርመው ነው አሁን ለምንድነው የተገረማችሁት ምን ጉድ ምናምን የሚያስብል ነገር አለው ወይ ነው ይሄ ፕሮግራም ቢኮዝ የምናውቃቸው ሰዎች ናቸው የሚታወቁ ናቸው አመለካከታቸው የሚታወቅ ሰዎች ናቸው ምንድነው አዲስ ነገር አንደኛ እዚህ ሀገር ላይ ያለውን አመለካከት እናውቀዋለን ፌር የሆኑ ሰዎች እንዳሉ ሁሉ የሆነ ኢማጂነሪ የእስራኤል አምላክ የሚባል ጀለስ አለ ለእስራኤል ብቻ የሚያገለግል ሌላው ሂዩማኒቲ የተቀረው ሂዩማኒቲ ስንት ቢሊዮኑ በሙሉ ትርጉም የሌለው አድርገው የሚያስቡ ሰዎች አሉ ተኖን ተፖታት የእስራኤልን ክራይም እስራኤል ምንም ታርግምን አጥፍታለች ከማለት ቢታነቁ እንትን የሚላቸው የሚቀላቸው ሰዎች አሉ የእስራኤልን ክራይም እንትን ለማድረግ ምንድነው ዲናይ ለማድረግ የሚጋጋጡ ሰዎች አሉ ምናቃቸው ናቸው አዲስ ነገር አይደለም ልላችሁ ነው ምንድነው ያስገረማችሁ እኔ ገረመኝ በእናንተ መገረም ነው እንጂ በእነዚህ ሰዎች አይደለም እነዚህ ሰዎች ውስጥ ለምሳሌ ኮምፕሊት የሆነ ፎቢያ የአንድ እምነት ጥላቻ ያለባቸው ሰዎች አሉ በተደጋጋሚ ነጥብ እየጣሉ ሲያሳዩ የነበሩ ለምሳሌ ኢትዮጵያውያን ሙስሊሞች ግድቡን አይደግፉም የግብጽ ተላላኪዎች ናቸው የሚለውን የወረደ ፕሮፓጋንዳ ለመንዛት እንደ አይነት ነገር ፍሬም ለማድረግ ኢንተርቪው ላይ ሁሉ እስከ መጠየቅ የደረሱ አሉ ለምሳሌ ሙስሊሞችን ኢንተርቪው ላይ ግድቡን አትደግፉም ለግብጽ ነው የምትላላኩት ብለው አውጥተው እንኳን እስከ መጠየቅ የደረሱ እስላሞፎቦች አሉ እዛ ውስጥ ማለት ነው እንደ አይነት አመለካከት ያላቸውና የምናውቃቸው ሰዎች ናቸው አዲስ አይደለም የሆነ ምን ጠብቀው ሰው ሂዶ ቢሆን ነው እሱም ሄደ ምናምን ብለን እንገረም የሚገባው ተኖን ቶፕ ኦፍ ዛት እነሱ ሄደው የሚሰሩት ፕሮፓጋንዳ በምን መልኩ ሊጠቅማት እንደሚችል እስራኤልን አላቅም አይጠቅማትምም ያው የሚሆኑ አይደሉም ሰዎቹ ፈርስት ኦፍ ኦል የሚሆኑም አይደሉም ያን ያህል ተጽዕኖ ያላቸውም ሰዎች አይደሉም ፈርስት ኦፍ ኦል ማለት ነው ስለዚህ ለምንድነው የምትገረሙት ነው እኔ ምንም የገረመኝ ነገር የለም ኖርማል አዲስ ነገር አላየንም ከዛ ውጪ ግን አትሊስት አሁን የተገረማችሁ ሰዎች አትሊስት አሁን ፋይንድ አውት አድርጋችኋል እነዚህን ሰዎች ማንነት ፋይንድ አውት አድርጋችኋል ሌትሊም ቢሆን ፋይንድ አውት አድርጋችኋል ስለዚህ ያው ክብራችሁን መጠበቅ ነው ሰው ክብሩን የሚጠብቀው ምንድነው ከክብረ ቢስ ጋር ባለመታየት ባለመጠጋጋት ነው ክብሩን የሚጠብቀው ስለዚህ ክብራችሁን ጠብቁ እንደዚህ አይነት ሰዎች ኢንቫይት ሲያደርጓችሁም አይ እናንተ ይመቻችሁ ፕሮግራማችሁን ስሩ መብታችሁ ነው ግን እኔ ክብሬን እጠብቃለሁ ማለት ገባችሁ አይደል የኛም ሰው ሆኖ ደግሞ ወደዛ የሚጠጋጋ ሰው ካለ ረፍ ማለት እምቢ ካለ ያው እሱንም አለመጠጋት ያው ክብራችሁን መጠበቅ ነው ከናንተ የሚጠበቀው ክብራችሁን መጠበቅ ነው እንጂ በእነሱ በኩል ምንም የተለየ አዲስ ነገር አይደለም እስከዛሬ የምናውቃቸውን ነገር ነው ያደረጉት ምንም የሚያስገርም ነገር አይደለም እኔ አልተገረምኩበትም ኢሬዝ ዋት ኢሬዝ እና ሚለን ፈልጉ ነው ወንድማችን አትገረሙ የአዲስ ነገር አይደለም ያው እውነት ነው ኢትዮጵያ ያሉ አብዛኛው ሰዎች ማለት ነው አይናቸው ተጋርዷል ልባቸው ታውሯል ምንም በቃ እውነቱን መመልከተው ማለት ነው ዘንድሮም አሁንም ማለት ነው ለእስራኤል ማሽቃበጥ ለእስራኤል መጮሁ አልተውም ምክንያቱም ምንድነው የሚጠቅማቸው አላውቅም እዛ ጋር ንጹሃን ነፍስ እየሞተ ህፃናት እየሞቱ እየተራቡ እየተጠሙ እያዩ እስራኤልን ጀግና ከማለት ወደ ኋላ ያሉ ስለዚህ እነዚህ ሰዎችን ከነዚህ ውስጥ ናቸውና ሊገርመን አይገባም አብዛኛው ሰው ውስጡ ብትፈትሹት ማለት ነው ዝም አለ እንጂ ማለት ነው የፍልስጤም ያሉ ጋዛ ላይ ያሉ ህፃናት መጨፍጨፍ ማለት ነው የሚያስደስታቸው ሰዎች ናቸው አብዛኞቹ ማለት ነው እኔ ደግሞ እዚህ ጋር አንድ ሐሳብ የምጨምርበት ነገር ማለት ነው አሁን እንግዲህ አላህ ካለ ከፊታችን ዒድም ይመጣል በየቲቪዎች ደግሞ የዒድ ፕሮግራም ምናምን ብለው ያዘጋጃሉ እና እዛ ኢቢኤስ ቲቪ በአጠቃላይ ኢቢኤስ ቲቪ የሚባለው ቲቪ ላይ ማለት ነው የትኛውም ኡስታዝ የትኛውም ተጽዕኖ ፈጣሪ ቲክቶከር ሊሆን ይችላል ዩቲዩበርም ይሆናል ሙስሊሞች ማለት ነው ባለመሄድ እዛ ፕሮግራማቸው ላይ ባለመገኘት ማለት ነው በቃ ምን ያህል አንቅራ እንደተፋናቸው ምን ያህል ደግሞ እንደገፋናቸው ሊያውቁ ይገባል ይሄ ነገር ወላሂ ይሄ ነገር ተሰራጭቶ ሁሉም ጋር ማለት ነው ኢቢኤስ ቲቪ ቀጣይ ለዒድ ምናምን ፕሮግራም ብሎ ይሸቅልብን ስለሚመጣ ገፍተን ወደዛ መጣል አለብን
ምን ትላላችሁ? እንደ ሀሳብ ማለት ነው። ወላሂ እኔ አሁን ልክ ይሄ ሲናገር ነው የመጣልኝ። ራስን ማክበር የሚባለው ከረከሱት ጋር ሄደ ከተገኘ ተረክሳለ። ግን ከረከሱት ራስን ነጠል ካረከ ግን ማለት ነው ራስን ታስከብራለህ። ስለዚህ እኔ እንደ ሀሳብ የትኛውም ኡስታዝ ማለት ነው የትኛውም ተጽዕኖ ፈጣሪ ዩቲዩበር ሊሆን ይችላል፣ ቲክቶከር፣ ባለሀብት ሊሆን ይችላል፣ በአጠቃላይ በቃ እኔ ሙስሊም ነኝ የሚል በአጠቃላይ ጋዛን የሚደግፍ የጋዛ የፍልስጤም ህፃናትን መጨፍጨፍ የሚቃወም የንጹሃን ነፍሶች መሞትን የሚቃወም በገዛ ሀገራቸው መጨቆንን መገፋትን የነሱን የሚቃወም በአጠቃላይ ኢቢኤስ የሚባለው ፕሮግራም ላይ ባለመገኘት ባለመጋበዝ ሁሉም የራሱን ኃላፊነትና የበኩሉን ኃላፊነት ሊወጣ ይገባል ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ? በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። የኢትዮጵያ ጋዜጠኞች የእስራኤልን መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ የሚከፍለውን ጌታ የማገልገል እንጂ የስነ ምግባር ውጤት አለመሆኑን ያሳያል። ሲጀመር ኢትዮጵያ ራሷ የጦርነት የረሃብና የድሮን ጥቃት ሰለባ የሆነችው ሀገር ሆና ሳለ በጋዛ ላይ የሚፈጸመውን ሰቆቃ ለማድበስበስ መሞከር ትልቅ የሞራል ዝቅጠት ነው። ጋዜጠኞች ነን ባዮች ለጋዛ ህጻናቶች እና እናቶች ሊኖራቸው የሚገባውን ርህራሄ በነፃ ጉዞና መዝናኛ መሸጡ የኢትዮጵያ ሚዲያ ልሂቃን ዘንድ ሰብአዊነት ለጥቅም የሚነገድበት ዋጋ መሆኑን ያሳያል። በነገራችን ላይ ሰው ነው የሚለው መሰረታዊ መርህ በሆድ አምላኪነት ተተክቷል። የኢትዮጵያ ሚዲያ ካውንስል አመራር ሳይቀር በዚህ ጉዞ ውስጥ መሳተፋቸውን አጣሪውን በራሱ ታጠረ የሚያሰኝ ነው። ሚዲያን የሚቆጣጠሩና ስነ ምግባር የሚያስከብሩ ተቋማት ራሳቸውን የጥቅም ግጭት ውስጥ ሲዘፍቁ በሀገሪቱ ጋዜጠኝነት ላይ ተስፋ መቁረጥን ይፈጥራል። ታዲያ ይህ የሚያሳየው ችግሩ የግለሰቦቹ ብቻ ሳይሆን ስርዓቱ መሆኑ ነው። በኬንያ በደቡብ አፍሪካና በሞሮኮ የታየ ተቃውሞ ድምጽ በኢትዮጵያ ለመታየቱ እጅግ አሳሳቢ ነው። የኢትዮጵያ ጋዜጠኞች ከሙያ ባልደረቦቻቸው የሚሰነዘርባቸውን ወቀሳ አለማፍራታቸው በኢትዮጵያ ሚዲያ ማህበረሰብ ውስጥ የሙያ ክብር ምን ያህል እንደረከሰ ያሳያል። ሌሎች አፍሪካውያን ለእውነት ሲቆሙ የኛዎቹ ለእፍረት መቆማቸው ሀገራዊ ውርደት ነው። መረጃን ማዛባት ወይም እውነትን መደበቅ ልክ እንደ ጦር መሳሪያ ሰዎችን ይገላል። ጋዜጠኞቹ የሰሩት ዘገባ የእስራኤልን የጦር ወንጀል ራስን የመከላከል እርምጃን አድርጎ ማቅረቡ እነሱንም የዘር ፍጅቱ አጃቢ ያደርጋቸዋል። ታዲያ ይህም በታሪክ ፊት ተጠያቂ የሚያደርግ ከባድ የታሪክ ጠባሳ ነው። ገለጻ እንደሚያሳየው የኢትዮጵያ ሚዲያ ምን ያህል ለውጭ ተጽዕኖ ተጋላጭ መሆኑንና የሙያ ነጻነቱን እንደሸጠ ነው። ጋዜጠኛ ዮናስ ከበደ ከ60 ሺህ በላይ ህጻናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያውን ስነ ምግባሩን ጥሶ የህጻናቱን ሞት የሚያሳይ ስራ ነው የሰራው። በኢቢኤስ ቴሌቪዥን ፕሮግራም መሪነት እየሰራ የሚገኘው ዮናስ ከበደ ለይምሰል የድሬ ልጅ ነኝ በሙስሊም ተከብቤ ነው ያደግኩት ምናምን የሚሉ ማታለያዎችን እየተናገረ ብዙዎችን ሸውዷል። በጣም ማፈሪያዎች ናችሁ። እንደ ሀገር ነው ያፈርንባችሁ። በጣም አሳፋሪዎች ናችሁ እንዳለችው እህታችን። ጋዜጠኝነት ማለት የሆነ በብር የማይገዛ ሀቁን ብቻ የሚናገር ለፍትህ የሚቆም ሀቅ ከተደበቀችበት ጉድጓድ ውስጥ ቆፍሮ የሚያወጣ እንጂ ማንም በብሩ የሚገዛው አልነበረም። ይሄ ኤቲክሱ የጋዜጠኝነት አስተምሮቱም ትምህርቱ በቃ ይሄ ነው። ቃል የሚገቡትም ይሄ ነው። በቃ ለእውነት ነው የሚቆሙት። እንደዚህ አይነቱ ደግሞ ያለሙያው ገብቶ የሚሽለጠለጥ ሌባ ሀይቃ ሙስሊሞች እንደ ቅድም እንዳኳቸው ሙሉ ለሙሉ መቃወም ይኖርብናል። እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነው። የዓለም የዚህ የፍትህ መዛባት ዛሬ እንደ ኡመት ገዛን ያየ የሚተኛ ሰው በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ እልቂት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጃህል ከነ ክፋቱ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና ይሄ ፍትህ ሐቅ ሲጠፋ እውነት ባለቤቱን ሲያጣ ሰዎች በዚህ ልክ ሲጨክኑ ሁሉም ቦታዎች ላይ ሰዎች አላግባብ ሲጠፉ በአገርም ላይ በዚህ ልክ ሰዎች በማይገባ መልኩ ህይወት ሲከፍሉ
እንደው ሰው ጠፍቶ ስለ ሐቅ የሚጮህ የሚጨነቅ እስልምና ታሪካችን መቼም ዋ ሙዕተሲማ ያለን ህዝቦች ነን። ያቺ አንዲት ሴት ጩኸት መልስ የሰጠ ሙዕተሲም ቢላህ ኸሊፈቱል አባሲ አሙሪያ ላይ ሐቋ የተደፈረ ክብሯ የተነካ ሙስሊም ሴት ዋ ሙዕተሲማ ወኢስላማ ወእስልምናይ ወይ ክብሬ ብላ በጮኸችበት خبሩ ሲደርሰው ወሬውን ሲሰማ ከተቀመጠበት መቀመጫ ከዙፋኑ ተነስቶ ነበር ለበይከ ያምራ ለበይከ ያምራ ለበይከ ያምራ ሶስቴ ነበር ለበይከ ነው ሶስቴ ተጣራሽ ነበር ያሉት ሶስቴ ነበር አቤት ብሎ መልስ የሰጠው والله امرأة المسلمة لأنصرنك አንቺ ሙስሊም ሴት ረዳሻለሁ ብሎ እሷን ለመርዳት በዛልክ ይተንቀሳቀሰው ዛሬ ህፃናት ጩኸት ለቅሶ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት ስለሱ ማውሳት ስለበደሉ መናገር ወንጀል የሆነበት ዘመን ስለ ጥፋት መናገር ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ ገዛ ሁሉንም አጋለጠ የተደበቀውን አወጣ የዓለምን ውሸት ገለጠው ሱብሃንአላህ ፊት ለፊት አወጣ ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ በአገር በሚደርሱ ፈተና አልহামዱሊላህ ዓለም ላይ ሲዋሽ የነበረው በተለያየ ሚዲያዎች ላይ ሲሰራብ የነበረው የፕሮፓጋንዳ አሁን ላይ እውነቱ ተገልጦ ወጥቷል ማን ወራሪ ማን ጨቋኝ ማን ገዳይ ማን ዘር ጨፍጫፊ እንደሆነ በአደባባይ በግልጽ ታይቷል ይሄ የዓለም ሚዲያ በግልጽ የተናገረው ነገር ያየው ነገር ነው አሁን ግን ያን ስማቸው ለመቀልበስ ያ በቃ እውነቱ ሲወጣባቸው ስማቸው ሲጠፋ ሀገሪቷ እንደ ዓለም ስትገለል ስትገፋ ለሆዳቸው የሚያድሩ ሰዎችን ፈልጋ አድናን ጋዜጠኛ ነው የሚሉ ሰዎች ሰብስባ በዓለም ላይ እንግዲህ የእሷን ማንነት ከእንደገና እንዲሰራጭ እስራኤል ማለት እኮ እንደዚህ ነች ብለው እንዲዘግቡላት ሆዳቸውን ሞልታ ማለት ነው አእምሯቸውን በብር ደፍና በዓለም ያሉ ጋዜጠኞችን በተለይ አፍሪካ ላይ ስግብግብ ሆዳም ነንና አምታ እንደ ውሻ እየቀለበች ይሄን ተናገር ስትለው ይሄ የኛ ምን ልበለው አለ ሄዶ እስከ ዛሬ በሚዲያ ያየው እውነት ሁሉ ሸፍኖ በብር አእምሮን ደፍኖ ማለት ነው እንደዚህ ነች ብሎ ሊመሰክር ሄደ ከዚህ በላይ ማህይብነት ከዚህ በላይ አላዋቂነት ከዚህ በላይ ድንቁርና የለም ሐቂቃ ያየሆን እንዳላየ ሆነ የሰማውን እንዳልሰማ ሆነ ለብር ብለህ ስትሞት ሐቂቃ በጣም ያሳፍራል እናንተስ በዚህ ሐሳብ ላይ ምን ትላላችሁ ሁላችሁም የእናንተን ሐሳብ ተጠብቃለሁ ኮሜንት ላይ አስቀምጡልኝ የጀማዓ ዛሬ ቪዲዮ ይሄን መስል ነበር በቀጣይ የተሻለ ቪዲዮ እንገናኛለን እስካሁን ድረስ ከቆያችሁ አይቀር እንግዲህ የምንጣፉ ብር ተሟልቷል የመስጂድ ያልኳችሁ አላህ ካለ እስከ እሁድ ባለው ኢንሻአላህ እንጨርሳለን ገዝተንና ነጥፍላችኋለን ማለት ነው ወንድማችን አባደል ከአሜሪካ የምንጣፉ ብር ሙሉ ኢንሻአላህ እንግዲህ ቀሪውን ሸፍሩታል ማለት ነው አላህ ይቀበለው የጀማዓ በቀጣይ የተሻለ ቪዲዮ እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱሁ